በባዶ ቤት ተቀምጬ በስመ አብ ወወልድ ወመንፈስ ቅዱስ አፈመጥ ከፋለ አቤት ምንድነው ድንኛ ምን የገባ በዚህ ምንድነው በሩ አይቆፈቆፍ እንዴ ሌላውም ይቀር እንደ ደራደራች አይቀር ሰማኔ እኔ ምን አጎቴ እዚህ አካባቢ ፀጉር ቤት አለ እዚህ ሀገር እንዴት ገጠር ላይ ምን ይኖር ብለህ ነው እንደዚህ የከተመጀር ነው የምትሰራ እንደዚህ መዛይ ጆንትራ መስተካከል ብለው አይደለም እንትንስ አለ ምንድነው እንደ ከተማው ሽንት ቤት አለ ኦሮግ ይሄልጅ ናማ ዝም ብለህ የከተማውና የገጠሩ ፍጡም አይገናኝም ለሞት ኑሮ አይወድ እውነቴ ነው ሽንት ቤት እዚህ የሚባል የለም እንዲህ በሜዳ ሄደህ ነው የምትናፈስ ኦራ እንትን አውሬ ቢያሮሩኝ እኔ በእናት ላይ ስናደር ታውቀኛለህ ኦራ ስማሙት እንዴት እንዲያው ዝም ብዬ በተኛበት አናቱን ውሃ አርጌው ያንተ ሚስት ከመጀመሪያው ባሏ 80ዋን ሳትቀድ ብታገባት ስማሙት ሁለተኛ በእሷ እንዳትመጭ በሚስት የምትመጪው ጉድ ነግሬሻለሁ አይሆንም እናረግሽ ግን ልንገርህ ጉድህን ልንገርህ እየተንዘረዘረ ሄዶልሃል ይነግራል ምን እኔ ቤት ያለው ልጅ ታው እውነቱን ልንገርሽ እንግዲህ የከፋለ አዎ የከፋለ እንግዲህ ረፊው ከዚህ በኋላ አዎ የከፋለ ለባርግ ሊዳ ተህድብም አንተ ሰራት እዚያው አስደ ናማ ቢንዳለ ናማ ንዱለት እሺ ዳምጤ አለ ዳምጤ አቤት እንዴት አደራችሁ ዛሬ መስገን ደህና ረፈድክ እንዴት አደር እግዚአብሔር ይመስገን እንደው በሰላም ሰው የለም እንዴ የለም በብቻዬ ዳምጤስ ወጣና አሁን ሄድልህ ድንቁ ያ ማን ነው ያስማታማውን ያመጣችሁት ልጅ የለም ወጣ ብሎ እሱ መሄዷል ወደ ረገው ወጣ ምን አይነቱ እግዚአብሔር የተጣላሽ ነሽ አደራሽ አንተ ባረኩ እኔ እንዲያላረኩ ምን ደረሰ እኔ አንቺ ቤት እንዳይፈርስ ብዬ ጉድሽን ከነ ጉዳውን ጉድሽ እምቅ አድርጌ ይዤልሽ የኔን ጉዳው ወጥሽ ትናገሪያለሽ እኔ ምን አድርጌ ተናገርኩ እኔም እኮ አንቺ ሳላሽ እንደተናገርሽ አንቺ ነሽ የተናገርሽ እኔ ይሄ አይነት ልጅ አለ እዚህን ቦታ ብለሽ የተናገርሽ አንቺ ነሽ ሌላ ማን ይናገር እኮ እኔም እኮ ወሬውን ሰማሁ እንጂ ማውቀው ነገር እኮ የለም ነበር ኧረ አታውቂ እንዲያውስ እና ታዲያ የዳምጤ ማን ነገር አይደል እኔ ምን አባቸው እኔም ጎትቶ ይዞ ቢመጣ እንደውም እኮ አንተ ነው ብዬ ተናንቀር ይያለ እኮ ነገር የለም የሚበላኝና ሞራ ገና ሲዞረኝ ነው የማውቀው ገና ስትመጪ ጀምረሽ ወደዚህ ቤት ስትገቢ አስተያየትሽ ሁላ አላማረኝ በቃ በተቀሉ አሁን የኔን ቤት ለማፍረስ እንዲህ ብለሽ ነበር አሁን ተሳካልሽ ምን ተጠቀምሽ እስቲ ምን አደረኩኝ እኔ ምን ደረስኩ ቆይ ግን እናንተ ሰዎች ባልና ሚስት ሳልደርስባችሁ የምትደርሱብኝ ምን አርጋችሁ የለም ሁለተኛ በእሷ እንዳትመጪ በሚስት የምትመጪው ጉድ ነግሬሻለሁ አይሆንም እናረግሽ ግን ልንገርህ ጉድህን ልንገርህ እየተንዘረዘረ ሄዶልሃል ይነግራል ምን ሊነግራት ዳምጤ እየተንዘረዘረ የማን ዳምጤ ሄዶ ሊናገር የበናት ብለምነው ብንቆራጠጥ እንጃ ምን ነበረ ተቤት ባታስወጪው አንቺ እምቢ አለኝ አንድ ነገር ድንገርሽ አይደለም ዳምጤ ሄዶ የበናት ላይ ተናግሮ ተሆነ ነግሬሻለሁ ወርድ ተራሴ የኔ ቤት ፈርሶ ያንቺ ቤት አይቀርም ትርጥርጥ አርጀላል የለም ቁጭ አርጀ ፍርጥርጥ አርጀ ጉዳዩን ነግረዋለሁ የኔ ቤት እንደፈረሰ ያንቺ ቤት ይፈርሳል ብትንትኑ ይወጣልሻል ማለት ሴት የላከው እጅ ባይፈራም አሉ ሄደ ተናግረና ብለሽ ይብላችሁኛላችሁ አሁን አፈር ያበላሽ አፈር ምን እንዲያው እና ከፈል ምን አረ በላዘይ ከፋለ አቤት እንዴት አረፈዳችሁ ዛሬ መስገን ሰላም ናችሁ ዳምጤ እንዴት ናችሁ ሰላም ዛሬ መስገን ግላጭ ነው ዲቪ ኧረ ታዩ ከፋለ የለም አንተ ቤት ሰው እንደና ነው ብለህ እንዴት ምንድን ወራን የምኑን አውቄለ ዝም ብሎ ነው የሚያዛክረው እንደምናምን እኔ ጤነኛ የማይመስለኝ አይ እሱስ ታዩ እውነትሽ ነው ጤነኛስ አይደለም እንዴት ደግሞ ጤነኛስ አይደለም ሞች በይልቁንስ እንግዲህ እስኪመጣ አልጠብቀው ራና አንቺ ቤት ግባ ወትና ግባ ቅራሪ እየተጣቆኝ ኧረ ይኸውልሽ እሱ በሽታ ይኸውልሽ መድኃኒቱ አሁን መፍትሄ የሚያገኝ ይመስለኛል
ምንድነው? ቆይ እንዲሁ በሰሞን እኮ እንደው እሱንም እንዳልጠይቀው ዝም ብሎ እየተልጎመጎመ አይነግረኝ በስነ ስርዓት። ኧረ እንደው ከባድ ነው። ምንድነው? እኔ እኮ ግልጽ እሱ ይጣና ይኸውልሽ፣ እኔም አሁን የመጣሁ ሁለታችሁን አንድ ላይ አድርጌ የምነግራችሁ ጉዳይ አለ። አንቺ አሁን ነገሩ እሙች እንደው አንድ ነገር ልንገርሽ በእናትህ እንደው እባክሽ እንደው አደራ ምንም ነገር እንደው መናደድ አያስፈልግም። ዝም ብሎ ማዳመጥ ነው። እኔ አሁን እንደምነግርሽ ሳላውቀው ዳምጤ አንቺ ነገሩን ሳላውቀው እንዴት ነው ምን ነገር? ይኸውልሽ ለሁሉም ነገር መርጋት ነው የመሰለ ነገር የለም። ረጋ ብለሽ በሰከነ መንፈስ ማዳመጥ ነው። ዳምጤ አንተ ምን ትሰራለህ? አደራ እዚህ ቤት ከፋለ ምን ሆነ ነው? ወንድም ዳምጤ እኮ ነው። እና ዳምጤ መሆኑን መች ረሳሁት? ጠራሁት እኮ ዳምጤ ምን ትሰራለህ እዚህ ቤት? እስቲ ቁጭ በል መጀመሪያ። የለም አልቀመጥም። ምን ታደርጋለህ? ቆይ እናንተ ሶስት ነገር ያለች ቁጭ በል ካልኩ ቁጭ በል ነገር ነው። ዳምጤ ልትደበድበኝ ነው እንዴት የመጣህ? ይኸውልህ ተቀመጥማ ከፋለ እሷ ራሱ እየነገረች ነው። ቁጭ በል ምን ይላል? አንቺም እኮ ያው ነሽ ሙጭ ያው ነሽ። አንቺም እንደ ቢጨንቀኝ ነው ሰው አለ መስሎኝ ቢጨንቀኝ ነው እንጂ ያው ነሽ። ቁጭ በይማ በእናትህ ላይ ይኸውልሽ እሱ ታሟል። ቁጭ በይማ ታሟል። ሲጀመር አላመመኝም። ይሙት እኔ ከዚህ በላይ ምድር ያላመመህ እናንተ ናችሁ። እግዚአብሔርን እንዲሁ እናንተ ናችሁ። እኔ እኮ ነገሩን ሳትነግሩኝ ምንድነው? እኔ እኮ ይኸውልሽ ቁጭ በይማ ተከራከሩበትን አላወቅኩም። እሙች ይኸውልሽ አንድ ነገር ልንገርሽና በእናትህ ላይ እንግዲህ ዳምጤ አንተ ነገር ተዘባርቃለህ። እስቲ ቆይ መጀመሪያ እኔ እናንተ ጉዳዩን እናውራው። አናወራም። ብዙ ነገር አውርቼህ ብዙ ነገር እስከዛሬ ችዬህ 12 ዓመት ሙሉ ችዬ ኖሬያለሁ። በቃ መስማት ካለብሽ ስሚ። በቃ ምንድነው እንግዲህ ይኸውልሽ ከፋለን የሚታመምበት ምክንያት ዳምጤ አይደለም 12 ዓመት ሙሉ የቆየ ጉዳ ወጠን አሁን እንዴት አድርገን የምትለኝ? ኧረ ተው አንተ ሰው ተው። ይኸውልህ ሲጀመር በሰከነ መንፈስ ቁጭ ብለን እንድናወራ ነው የመጣሁ። አሁን አንተም እየጨቀጭ እየጮህ ነገሩን አድርግ። ምኑን ብዬ እንትን ልበልህ? 12 ዓመት በፊት እቺ ሴት ገዚህ ቤት ሳትመጣ በፊት የነበረ ጉዳይ አለ። እና በጉዳዩን ማውቀው ምን አለበት? ዳምጤ አንተም እንዲህ ወደ ዋናው ግባ። እሺ ይኸውልሽ እንግዲህ መቼም ሰሞኑን በእኔ ሲንገበክ የነበረው ዳምጤ አንተ ሰው ገረታውኝ ተው እንዲያው ተው አደራህን በእኔ ይኸውልህ ከፋለ ስትነግር አሰማም ወይ ታልሆነ ግባ ወደ ቤት እዚህ እንጫወትበትኛ። ረዲያ አንቺም ብትሆኝ ያው ነሽ ከፋለ ዝም ብለህ እስቲ አድምጥ። በቃ እኔ አስረዳታለሁ። አትፍራ አልኩህ። ምንድነው እንደዚህ የሚያንቦቀቡቀው? ምን ፈራሁት? አንተ እንዴት ድንገት ጉብዳ ነገር በላይ ላይ ሲወርድ እንዴት መሰለሽ እንደ ቤት ያመጣሁት ልጅ ሰምተሻል? የአዲሱ ጨቅላ ታዲያ ምን እዚህ መንደር ተቀምጠን እንዴት ነው ማለት ማላውቀው? ብዙ ነገር ይወራል መቼም ታውቂያለሽ፣ ሰምተሻል። እና እንዴት መሰለሽ ዳምጤ ሁሉንም ነገር እውነቱን ልንገርሽና አንቺም ረጋ ብለሽ አስቢው። ሁሉም ነገር የሆነ ካንቺ በፊት ነው፣ ካንቺ በኋላ የሆነ ነገር ስላልሆነ ነው አሁን ልነግርሽ አመጣጤ። እና ከፋለም እንዲህ ብድ የሚልበት ምክንያት ዳምጤ ይሄ ነው። እንግዲህ እኔ እንትን ልበለው ጉዳዩን ተው ዳምጤ። እኔ ቤት ያለው ልጅ ተው እውነቱን ልንገርሽ እንግዲህ የከፋለ ነው። አዎ የከፋለ እንግዲህ ረፊው ከዚህ በኋላ አዎ የከፋለ ልባርግልህ ዳምጤ አባቴ ሞት ልባርግልህ። ኧረ በስመ አብ የከፋለ ነው ያልከኝ? መጀመሪያ ረጋ በይ እንዲያ ነው እንደ እንትን እኔ ደግሞ ታመመ ብዬ አገር ምድሩን ሳደርስ ጨነቅ ቁጭ በይና ለሱ ከፋለ አንተ ከፋለ ምንም ነገር አልፈልግም ዳምጤ። ወንድምህን አስዘላክልኝ። ሌላ ምንም አልፈልግም ዳምጤ። ሌላ ወሬ እኔ አልፈልግም እኮ ተናገርኩ እኮ። እንግዲህ ይኸውልሽ ዳምጤ እንግዲህ ጀሮት ከመጣህ ለዚህ ነበረ እንግዲህ ቤት ቤቱን የሚያፈርስከው አንተ። ይኸውልሽ እንደሱ አይደለም ወይ እንደው እንደለመዳችሁ ሽፍንፍና አድርጋችሁ ባልነገራችሁ ነበር። እኔም ጉዴን ሳላውቅ ባለም የምቀመጠውን መጣሁ ተናግረው እንግዲህ እኔ ምንም ማድረግ ነው። ይኸውልሽ እንደሱ አንዳንድ ጊዜ አጋጥመስና ነው። እስቲ ቁጭ በይና ሁሉንም ነገር እንግዲህ ደግሞ አፋለኝ ብለህ ታወራኝ ነው ስትነገር አሰማም እንዴ? ደግሞ ለማፈሩ እኮ ነው እናንተ እንዲገርም ዋን ነገር አግኝተሽ እንዲያው እንዲያነሽ ተይው። አንቺስ ይኸውልሽ በእናት ላይ ቁጭ በይማ። ኧረ ተወኝ ማለት ነው። ልንገርሽ ያው ነገር ያለው እንግዲህ እንዴት አንቺ ገና የእሱ ልጅ ሆነ ተብሎ እና የሆነ እንደውለሳ እቤት እንዴት ሰራተኛ ነኝ እቤት እኮ ተቀመጭ። ይኸውልሽ አንድ ነገር ልንገርሽና ማለት ነው በእናት ኧረ ተወኝ ማለት ተወኝ። ይኸውልሽ ካንቺ በፊትና ካንቺ በኋላ ለተደረገ ነገር እኮ ነው መጠየቅ ያለብሽ። ቢሆንሳ እንዴት ነው ማወቅ የሌለብኝ? ቢሆንሳ
አንድ ነገር ልንገርሽና ከአንቺ በፊት ለተደረገ ነገር አያገባሽም። ከዚህ በኋላ አንቺን አግብቶ የልጅም የከፋለ ልጅ ተብሏል። እኔ ሰትዮ ተብዬ ምሽት ተብዬ ቤት ተቀምጬ ልጅ ወንድ ሆኖ ደነኛ ጎረምሳ አስተምያለሁ። እኔ የማልሰማበትን ጉዳይ እኮ ነው። እኔ ግራ ይገባኝ። እንኳን አንቺ ቀርቶ ማለት ልጁን ምን እኔ ውስጥ ለውስጥ ስረዳው የነበረ አባቱን ማመች ዙሪያ ያው አባቱ ያውቋል። አንቺ አታናግሩኝ። ይልቁንስ ይኸውልሽ መውለድ ብቻ አይደለም ማሳደግም አለ። አንቺ እንደዚህ አይደለም። ቁጭ በይና አሁን የምነግርሽ ነገር ተወኝ ማዳም ተወኝም። አሁን ዛሬ በቀርባ ይኸውልሽ እኔ ያንን ብዬማ ይኸውልሽ 12 ዓመት ሙሉ ሚስጥር የሆነ ድብቅ አርጌ ችዬ ልጁን እየረዳሁ ከእናቱ ጋር ያቺ ምስኪን እናቱ ለፍታ አሳድጋ እዚያ ደረሰችው። እንዴት ይሄ ልጅ እንገላታ አባት እያለሁ ለምንድን ነው የሚንገላታ? እና እኔ ምላ ይኸውልሽ አሁን አንቺ ልብዬ ልኬዋለሁ። እኔ ችግሩ ይኸውልሽ አንቺ እኮ አሁን አጋጥመሽ ስማ ያልኩሽ ለዚህ ነው። አንቺ ከማግባቱ በፊት ነው ይሄ ነገር የሆነ። ይኸውልሽ ቁጭ በይና ልንገርሽ ሁሉንም ነገር። እኔ እኮ ተሆነም ሆነ ይባል ተሆነስ ሆነ እንዴት እስከ ዛሬ ነገረኝ። ይኸውልሽ እሱም አያውቅም። ይኸውልሽ መወለዱን ብቻ ነው እንጂ የት ይኑር የት ይደጋ አያውቅም። ምን ነግርሽ እውነታውን ልንገርሽ። ደህና ነው እና ምን ልልሽ ፈልጌ ነው ሁሉም ነገር የሆነው አንቺን ከማግባቱ ከ2 ዓመት በፊት ነበር። ቁጭ በይማ ይኸውልሽ አሁን ይሄን ሁሉ ነገር ለመንገር ቁመሽ ሳይሆን ለማዳመጥ ተቀምጠሽ ነው። የማቀመጣለሁ እንጂ ይኸውልሽ ምን ሆነ መሰለሽ እንግዲህ መቼም እውነቱን አውቀሽ አምነሽ እንድትኖሪ ነው አሁን ይሄን ሁሉ ነገር ያመጣውኝ። አንቺንም ያጨንሽ የልጁን እናት ልንለምን በሄድንበት ነው። ግን እንደዛ ሆኖ አልታደል ብለን የሴትዮዋ እናት ከፋለን አልወደደችው። ምን ቀልብ አለውና ይወደዳል? አራ ያ አይደለም እንግዲህ አንቺ ማብረሹ እየኖርሽ ገና ያን ነገር ሰራ ብለሽ እንዲህ መናገር የለብሽም። እና ምን ልልሽ ፈልጌ ነው አጋጣሚ እንዴት ትዝ ይልሽ ተሆነ ተከተማ ደርሰን ስንመጣ ነው መንገድ ላይ አይተንሽ ስናጠያይቅ ነው ይኸውልሽ ማንነትሽን አውቀ ይሆናል እሱማ እኮ ይሆናል። እኔ ተዚያ ያለውን ምኑን አስታውሰው እና እንዴት መሰለሽ ያን ጊዜ አንቺን ያጨን ጊዜ ልጁ ድክ እያለ 2 ዓመት ጣል ነበር። እንግዲህ ካንቺ በፊት ለሆነ ነገር ስለሆነ አትናደጅ አልኩሽ ለዚህ ነው። እና ሁሉንም ነገር አጋጥመ ሰማ ነው አትናደጅ ሙት። እና እንግዲህ በቤተሰብ ላይ ነኝ አገብቼ ኧረ አይደለም ታይ በእናት ላይ ነገሩን ቀለል አድርጊው ደግሞ ትናገሪ ደግሞ ታንተን ብሶ አሁን እንደገና እዚህ ጨንቆረታው ተውት። አሁን እናንተ ትጨቃጭቁ አይደለም ነገሩን ያመጣሁት እውነቱን አውቃችሁ ልጁን አምናችሁ ልትቀበሉ። ልጁ ተንገላቷል። እንዴው ብታዩት እኮ ያሳዝናል። ኧረ እዚህ ናችሁ ተደራግማችሁልኝ ማንቴ ደና መጣሽ ደና ዋላችሁ ደና ነኝ። ተቀመጭ ቁጭ በይ እስኪ ቁጭ በይ ዛሬ ነይማ ቁጭ በይ አንቺ እስኪ ቁጭ በይ ነገ ምን እና እንግዲህ ምን ላድርግ የመጣው መሰለሽ? ተስማማችሁ እንግዲህ ተስማሙም አልተስማሙም እንግዲህ ጉዳይ ነገርኩ አደራሽ ይልሽ እኔ እንዳንቺ አይደለም ነው። ዝም ብለሽ ሌላ ወሬ አታወዳውጂ። አሁን ተቀልብሽ እቀመጣለሁ እኔስ እቀመጣለሁ። ተቀልብሽ ብትሆኝ ነው የሚሻልሽ። እኔ ኋላ ነግሬሻለሁ። አንቺ እኔን ቤት ስላፈረሽ እኔም ደግሜ የአንቺን ቤት ማፍረስ አለብኝ። አፈር ያለሽ ከፋለሽ አቤት አንተ እኔ እኮ አንተና ማንጤም እኮ እንዲህ የጎረስ ስትያዩ ሁሉን ነገር አውቃለሁ። ሙት እኔ ምን ነው ደግሞ ይኸውልሽ እሷ ቀድማ የእሱን ጉድ ታውቅ ነበረ ልጅ መውለዱን ተከታታይ ለካስ እሱ ደግሞ ተዛሬ ሳትነግሪ እውነቷን ነው ሳይጠራ እንዴት አንቺ አራተው ማዳም ብቻ ያነኝ እንጂ እንግዲህ እኔ ባለንጀራ አለኝ ደና ጎረቤት ልጅ ተቀምጬ ይሄ ጉድ ብቻ የለም ሆድና ይባስሽ። ግን ነገሩ እንዲህ ነው። እሷንም ደግሞ ሳገባ 80ዋን ሳትፈታ ሳትቀድ ነበር ይኸውልሽ ያመጣኋት። ያውቅ ነበር ዳምጤ አውቃለሁ ሁሉን ነገር ማለት ዳምጤ 80ዋን ሳትቀድ አሁን ያመጣኋት 80ዋን ሳትቀድ ነው። እንዴት የሙላ ጉድ ታውቃለህ? እኔ በደንብ ነው የማውቀው። ልጁን ማየት በርሁበት አንድ ቀን አጋጣሚ አንድ ወዳጅ አግኝቼ ስለሷ ወሬ ስጠይቀው ከዚህ ያለ ኧረ ባልየው ሊከስ ነው 80ዋን ሳትቀድ አግብተህ ሊከስህ ነው ሲለኝ እንግዲህ ያለምን ሰውየውን እንዲሁ አገናኘኝ እስቲ ስለው እንግዲህ እንዲያት ሆነ ሰፈሩን አውቋለሁ መንደሩን ያለበትና አንጃል እጅ ሰውየውን ባካል አገኘሁት። አሁን ዳምጤ
እሙች እውነታውን ልንገርሽ ብዬሽ ነው። እኔ የእናንተው ጉድ ነው። እኔ ወይ ልጅን አሳዩኝ ወይ ሰውዬውን አስወጡልኝ። ልጅማ በቀርተት ይባል ይማን ልጅማ እንግዲህ ተወለደ በላይ እኔ ምንም የማያረገው ነኝ። ይምጣና ያገልግለኝ። እየትዚያው ኧረ ይመጣል እሙች እንደው ይመጣልና ይኸውልሽ 80ውንም ቀድጄ እሱና እኔ ተስማምተን የሆነ ጊዜ የሆነ ወረቀት አምጥቼ እዚህ ላይ ፈርሚልኝማ ብዬ አልሰጠውሽም። አሁን የቁጠባ የብድር የሚከፈልበት ገንዘብ ነው። በይ ፈርሚ ብዬ አላስፈረምኩኝ። የዛለት ይኸውልህ የ80ውን ነው ላስፈርም እኔ ከተማ ሄደ ቀን እና እንዲህ አድርጌ ጨረስኩ። ሳላውቅ እስከ ዛሬ ሲጨነቅ ከፋለ አንድ ነገር እንደደበቀኝ እኮ ቲቴን ስትበላኝ አንቺ ስብቶኝ በነገር ጠምዘሽ ይዘሽ አላንቀሳቀሰኛልሽ። በሉ እናት በራሱ በእግሩ መጣ። በራሱ በእግሩ መጣ። ይልማ በሉ ቤት እንሂድና ቡናውን ምንም እነሱ ልጃቸውን ይወት እንጂ እንዳትመሰል እሱ ልጁ ነው እንግዲህ አባቴ ነው። አንቺ እዚህ ምኑንም በይ እኔ ልጁኛ ቤት ለማለኝ ሰው ነው ኃይላውን አንተም ሰው ነው። ነይማ ማንጤ ያሳይ የብዙ እንጂ ዝም ብለሽ ክፍታለሽ ወንጠጭ ጃሲራት ጊዜ ነው ሲጠፋኝ እኔ እንግዲህ ምን ማረግ ኧረ በቀር እናቴ ሲጀመር እንደው አንተ ይኸውልህ ከቀልብ እኮ ንሙት ይሄ ልጅ አንድ እንዳይንገላታ እዚህ ምን ያቀለልክልኝ አደራ ሸከም ዱብዳ ነበር እናቱ ማስተዳደር ሳትችል ጊዜ እኔ እኮ ስንት ዓመት ሙሉ እሙት ይኸውልህ አንተ የ2 ዓመት ልጅ እያለ እንግዲህ ዛኔ ሄደን እንጠይቅ ከዛ በኋላ እኮ እያሰብኩ እሙት እያሰብኩ እኮ ልብስ ጫማ አልብሼ እዚህ ድረስ ያደረስኩት አንተማ እናቴ አሻፈረኛል እንጂ ኧረ በእናትህ እስቲ ተባረክ እናቴ አንተ ካለ ናይ በይስ በእናትህ ሰዓት ነግሪኝ ይኸውልሽ ለቋት አንቺም ሰዓት ነግሪ አይ ምን አባቴ ላድርግ ብለሽ እኔማ ነገር ማቆሳቆስ ይሆንልኛል ብዬሽ እኮ ነው። የስንት ዓመት ችግር ሙቻውን ብትነግሪኝ አንቺ ታስፈታሽ ብትነግሪ ዳምጤ እንደሆነ ትልቅ ሰው ነው። ምን ያህል ተናገር በራስ ተመጣው አሁን አያይ ለጭንቀት ሲፈታ አጃይ ይኸውልህ እንግዲህ ያው ሁሉ እንዲህ ጎበዲያ መስሎ የታየ ነገር ይኸውልህ ባንዲ ነገር ሁሉም ነገር እኮ ረጋ ብሎ መፍታት እኮ ምን ላድርግ ዳምጤ በትንትና አድርገው አንተ ባትኖር አሁን እቺ ትቆም ነበር። እንዴት መሰለህ ከዚህ በኋላ ብታደርግ ግን አይደለም እሷ እኔ ነኝ እዚህ ቤት ማንችላትን ብዬ መደፋ እንደው እንደዚህ አይነት ነገር አንተ እሱንም እንደዚህ ማንገላታት የራሱ እንደው ኃጢአት አለብኝ ኃጢአት ንስሐ መግባት ነው። ልጁን ጥሪማ ይዩትዋ በል እንግዲህ አይቼዋለሁ የኔ ጉድ መሆኑን አላውቅም ብዬ አልሳምኩትም። ርቆ አይደል መሰል ወደ ቤት ናማ ፈልጌህ ነው ናማ አፍጥረውማ ነው እንዲሁ ብታየው እኮ ሙት ከፋለ እንዲሁ ያሳዝናል። ኧረ ወዲያ በሉ እንግዲያስ እኔ ጉድ ልበል ወደ መጣ ወደ ውስጥ እየመጣ እና እስኪ አንተ ታየው ምን ዋት በይ እንዲያማ ስራሽማ ምንድን ነው ወሮ በይማ ቡናው ምኑን በይማ ስራሽ ና ደግሞ ስረጅ ያፈርልኝ አትዩ ሲዩ ደህና ነው ወይ እናት ታውቀኛለህ ይኸውልህ ደንቆ እኔን ታውቀኛለህ ያው እናትህ ናት እንግዲህ ያው የእንጀራ እናት ናት ቢሆንም እናት ናት። እሺ አባት ደግሞ ይሄን የሚያስክል ልጅ ተቀምጦ እኔ በስራ ስደፋ አርጓይ ደህና ነው ወይ ደህና ነው እንግዲህ እናት ነኝ አንተ ማነህ ደንቆ እንግዲህ እኔ እናት ነኝ በይ እንግዲህ እኔ እናት ነኝ በይ አፈር ብላ እናቴ አፈር ብላ አንተ እኮ ዝም ብለህ ነው ይኸውልህ አንድ ጊዜም ከተመለሰ እንድስልህ ደግሞ ይኸውልህ ጠጉሩን ብትላጩት እንደው እንዲያጎፍሩ እዚህ ጆንትራ ይሰራል ከተማ ወስደህ እናት ላይ ተንጀ ምንም ቢሆን እኮ ከተሜ ነው የመጣ አንድ ቢሆንስ እንደ ሰውነቱን ጠጥቶ ይኸውልሽ እስቲ ጠጉሩ እኮ ነው እሱ እንግዲህ ምን አለ መሰላችሁ እናት ላይና ከፍ አለ እንግዲህ እኔ እንኳን መጣሁት ሁሉን ነገር እንኳን አስማማዋችሁ እንጂ ከዚህ በኋላ ልጁ እናንተ ዘንድ ነው እኔ ያመጣሁትኝ እንዲያውስ እንኳን የኛ የሆነውን እንዲያውስ
አንተ እና ደህና ነህ? ደህና ነኝ። እንዲያው ዘመዶች ደህና ናችሁ? ደህና ናቸው። እናትህ ደህና ናት? ደህና እና ግን ይኸውልህ አደራ እንዲያው እንዳይከፋው ሙት እኔ ቃል ገብቼ እኔ እጃለሁ ነው ወንድሜን የማላምነው እንጂ አንቺንስ አኮራብሻለሁ። አንድ ነገር አጎቴ ጥጃውን ቀጥሎ ስለቆየ ልሰራው ጥላው ላይ ሰራው ማለት ቡናውን በይም አንቺ ቡናውን ምኑን በይ እሷ ምን ትሰራለች? በእናትህ ላይ ወጅማ ምን ወይ እንዴ አየት ነው ይሻላል ከጥጃውና ያንተ ወሮበርና ወይ በዚህ ወረጀ ዝም ብዬ በጉን ይዤው ለምመጣ አንዳንድ ነገር እንትን አብረን እንመጣለን። እሷን አስቀድሜ እልካታለሁ ስራ እንድታግዝሽ። እንዴት 12 ሙሉ አመት ሙሉ ሳይንገናኝ ኑረን በደም ነው ቤት የሚገባ በጣም እንዴት ነው እንዴት ደሞ ይድፋው ደሞ ለ5 ለ6 ሺህ ብር ድበግ ይድፋው እንደውም ቢሆን እኮ እንደው ዛሬ እኮ እዚህ ነበር እንደው ሲጀምር ምናርት እንደው ዳምጤ ልሙትልኝ የመጀመሪያው ቀን የማንጤንም የ80ንም የሚሉት ጉድ እሷን ደግሞ የኔን ጉድ እንዲህ ነው ብላ በነገረችን ቀን ኦርጋንት ያለ የነበረ አብደህ እኮ ሲጀምር አንተ አይደለም እሙት እኔን ሁሉ እኮ ጠላኝ ወንድሜ እና ጠላኝ እሷ የምትልህን እየሰማት ኖራለች። ጀሯ ምን ዳርግ ቢሆንስ በል አስረፈድ ነው ማንተ መጀመሪያ ናዚ ቀራሪውን ጠጣና እንዴ አንዳንድ ምን ተው እሙት አሁን ደም ሙጭታ ነው ተው እና ቢሆንስ የቤት መጣ እንደው አንድም ነገር ናማ ና ዋፈረስ ናማ እንደስቲ እንዴት ናማ